ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው በወቅታዊ ጉዳዮች ላይ ልንወያይ ከብስሪ ጋር ተመልሰን መተናል። አዲሶች ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። ሁላችሁም ደግሞ በትህትና የምጠይቃችሁ ነገር ቪዲዮውን ስትጀምሩ ላይክ አድርጋችሁ እንድትጀምሩት እጠይቃለሁ። እንዲሁም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እወዳለሁ። ብስሪ ሰላም ቢኒ። ውድ ተመልካቾቻችን ለመላው የክርስትና እምነት ተከታዮች ሙሉ እንኳን ለብርሃነ ጥምቀቱ በሰላም በጤና በፍቅር አደረሳችሁ እላለሁ። በዓሉ መልካም በዓል እንዲሆንላችሁ እመኛለሁ። ያው እንግዲህ ትላንትና ነበረ ጥምቀቱ፣ ግን ዛሬም ሚካኤል አለ ይከበራል። ይሄ ወር ባይ ዘ ዌይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሙሉ ወሩ ትልልቅ በዓላት የዓመታዊ በዓላት የሚከበሩበት ትልቅ ወር ነው እና እንግዲህ ለመላው እምነት ተከታዮች እንኳን አደረሳችሁ እላለሁ። እንግዲህ ሰላምታዬን በዚሁ ጀመርኩትኝ። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ቻናሉ ፖድካስት ነው። እንግዲህ ስሙም ቤንጃ ፖድ ይባላል። አቅራቢዎቹ እኔና ቢኒ ነን። ሰብስክራይብ በማድረግ የደወሉን ምልክት በመጫን ሁሌ የምንለቃቸው ቪዲዮዎች ይደርሷችኋል። ሰብስክራይብ ንቅንቅ እያለ አይደለም። እውነት ለመናገር ብዙዎቻችሁ በቴሌቪዥን እንደምታዩ ይገባናል። ስለዚህ አጠገባችሁ ስልካችሁ ካለ በስልካችሁ ሰብስክራይብ አድርጋችሁ ግን በቲቪ መከታተል ቪዲዮዎቹን ይቻላል ማለት ነው። ይሄንን እንደ ትብብር ነው የምንጠይቀው። ምክንያቱም ለረጅም ጊዜ እያየ ነው እየተንቀሳቀሰ አይደለም። የሚያየን ሰው ግን ብዙ ስለሆነ አሁን ቸስ እንዴ እንዳይሰለችም ሰው ኮንተንት ታረጋለህ። አሁን ታውቃለህ ምን እየተሰማኝ እንደሆነ? እንደዚህ ነገር በቃ በልቶ እያሰብኩ ነው ማለት የሆነ ምቀኝነት ነው የሚመስል አይባልም። ኦኬ ግን በቃ የሆነ ኦኬ ኢትዮጵያኖች እንደዚህ ነገር ላይ ለካ እንትን አይደለንም። ይሄ መተባበር የመለመን ጉዳይ አይደለም። ባይዘው የመለመን አይደለም። ወዶ ፈቅዶ የሚያይ ሰው የወደደ የፈቀደ ሰው ሰብስክራይብ ያደርጋል። ምክንያቱም በብዙ ነገሮች ስለምታዘብ ነው። ኖት ኦንሊ የኛም ብቻ አይደለም የውጮችን ስንሆን የምናደርገውና የሀገር ውስጥ የትኛው ፕሮግራሞች ላይ ይሁን እናደርጋለን ምናምን ነገር የሀገር ውስጥን አናደርግም። አንድ እሱ። ሁለተኛ ይኸውልህ እኔ እንደ ምክንያት ብዬ የምጠቅሰው እንዲህ አይነት ቻናሎች የማያድጉበት ምክንያት የኔ ግምት ከዚህ በፊት ሁልጊዜ አነሳዋለሁ፣ ብዙ ጊዜ አንስቼዋለሁ። ይሄን ነገር አንድ አይነት ወጥ አይደለም። ለምሳሌ ዛሬ ከሆነ ሰው ጋር የሆነ ወቅታዊ ጉዳይ አይደለም እንሰራው፣ ያ ወቅታዊ ጉዳይ የነካው ሰው እዛ ጉዳይ ላይ ተወያይተ መፍትሄ ለማምጣት ስንነጋገር የሆነ ፓርቱ ደግሞ በዛ ጉዳይ የማይስማማ ይኖራል። የሚደሰትና የማይደሰት ብዙ ጊዜ ስለምናይ ነው። አይ በቃ በዚህኛው እስከ ዛሬ አሪፍ ነበራችሁ፣ ዛሬ ግን ካልተስማማ በቃ ልክ አይደላችሁ ማለት ነው፣ ከዚህ በኋላ እናንተ መከታተል አቆሚያለሁ ምናምን ይላል ሰው። አይታላችሁ ቪዲዮዎች ይላሉ ብዙዎች፣ አንዳንድ ሰዎች። ይሄንን ሁልጊዜ እንደ መማሪያ ተናግሬያለሁ እኔ። ሁልጊዜ የኛ ወቅታዊ ጉዳይ ስለሆነ የተለያየ አቋም ሊኖረን ይችላል። በዛ ጉዳይ ላይ የሚከታተለንም ሰው የተለያየ አቋም ሊኖረው ይችላል። ሀሳባችንን አዋተን ግን እየተማማረን እየተነጋገርን በጉዳዮቹ ላይ እንሂድ ነው እንጂ ግዴታ ሰው እውነትን ለአንተ እውነት የሆነውን ነገር ሰው እንዲመቸው ብላ አታስመስልም። ገባህ? በእንደዛ ቢሆን ቀላል ነው። አሁን 100,000 መግባት የሆነ አስመስለ ምናምን 500,000 ገባ ነው። ትገባለህ። ግን የሆነ የሚወዱትን ሰው ጉዳይ ሊሆን ይችላል ያነሳው። ለምን ይሄ ሰው እየተናገሩብኝ አላ እንትን ነው እኛ ሀገር ያለ እንግዲህ ዛሬ እንደ ቬሮኒካ መረር ብዬ ልናገር። ቬሮኒካ መቼለት ተማራ ስትናገር ነበር በሽልማቱ ምክንያት መኪና ውስጥ ቁጭ ብላ ነውና እንትን ነው የኛ ፕሮግራም ውድ ተመልካቾች እንድታውቁት የምንፈልገው ለማንም ሳይድ የምንይዘው ነገር የለም። ማንንም ለማስደሰት የምንጥረው የምናደርገው ነገር የለም፣ አይኖርም ወደፊት። እውነታና ትክክለኝነት ላይ ብቻ የተመረኮዘ እንዳጠቃላይ ነው ፕሮግራሙ እንዳጠቃላይ። ሁለተኛ ደግሞ በዛ ላይ የሚመረኮዝና ግን ደግሞ እኔም የራሴን ሀሳብ አንተም የራስን ሀሳብ ወደ ተመልካቾችም ደግሞ በኮሜንት ቦታ ላይ ደግሞ የእነሱን ሀሳብ በማጋራት እርስ በርስ የሆነ ነገር የምንማረውን የምናየውን ነገር እንድንማር ይጠቅማል በሚል ነውና እንግዲህ ወደ ተመልካቾች ከዚህ በኋላ ይህንን ነገር አልደግምም ብዬ ብላችሁ አንዳንዳችሁ ትደሰታላችሁ፣ ግን መለፍለፌን መጭቅጭቄን አላቆም ይቀጥላል፣ ጨቃጨቃል። እንግዲህ ይሄን ያህል ረጅም ሰዓት ያወራ ነው
ሰብስክራይብ ማድረጉ ያን ያህል እውነት ለመናገር ወደ ተመልካቾች 0.00 ሳንቲም አያስገኝም። ሰብስክራይብ ለማድረግ የሚያደርጉትም ሰዎች ለኛ ምንም ያን 0 ሳንቲም የሚያመጣ ነገር አይደለም፣ ግን ኢንጌጅ ያደርጋል። ኦኬ ይሄን ያህል ይደርሰናል። ስለዚህ ጥሩ ሐሳባችንን የሚገዛ ሰው ጥሩ ከኛ ጋር ቤተሰብ የሚሆን የሚፈልግ ሰው አለ ማለት ነው። ስለዚህ ሌላም ደግሞ የሚፈልጋልና እሱ ጋር እናርሰው ከሚል አንግል እንጂ ያን ያጥቅም ነው መስማማትም እኮ አይደለም መወያያ እንጂ አንድ አይነት ክንፍ ያላቸው እንደሚባለው አይደለም። እዚህ ቻናል ላይ ሐሳባችን ሊለያይ ይችላል፣ እንሟገት እንችላለን፣ ከኦዲየንሱ ጋር እንደዛ እያለን እንቀጥላለን ለማለት ነው። ካንተ ጋር እንዴት ብዬ ነው መስማማው ሲቀጥል ከነሱ ጋር ሰው ሁሉ ጊዜ የተለያየ ጉዳይ ስለሚሆን ለማለት ነው። ኤኒዌይ ጥምቀት አሪፍ ነበር። የጎንደርን ቪዲዮዎች እያየሁ ነበር። ትንሽ ስለ ጥምቀት ማለት ፈልጌ ነውና ያ ሁሉ ጊዜ ጥምቀት ጎንደር ላይ ይደምቃል ምናምን እና ግን አላማው ጥምቀት ሆኖ ያ ሁሉ ዳንኪራው ምንድነው ግራ ገብቶኛል። አሁን ላይ እየመጣ ያለ እሱ አንድ መከራከሪያ ሐሳብ እየመጣ ነው። እሱን ስታነሳ ያኛውን ነገር የሚያደርጉ ሰዎች ደግሞ እንደ አንድ መከራከሪያ ነጥብ የሚያነሱት እንዴ ይሄ ነገር እኮ በእኛ አልተጀመረም ከድሮም ጀምሮ አሁን ለምሳሌ ጃን ሜዳ ላይ በተለያየ አጥቢያ ቤተክርስቲያናት ብቻ በየብሔር ብሔረሰቡ ይጨፈር ነበር ነው። አዎ አይ ነገሩን ነው የምልህ እኮ ዘመን በዘመን ይተካል። በዘመን ውስጥ ባለ ነገር ውስጥ ደግሞ ነገሮች ይሆናሉ ነው። ይሄ የኔ እይታ አይደለም። ጥምቀት ኖርማሊ ሃይማኖታዊ መሰረት ያለው ሃይማኖታዊ በዓል ነው። ስለዚህ ሊሆን የሚገባው ነገር ምንድነው? ሃይማኖቱን ስርዓቱን ካከበርክ በኋላ ያቺ ቦታ ላይ ይሄ የሚጨፈረውን ነገር ወደ ምስጋና ወደ መዝሙር ይሄ የወጣህበት የመጀመሪያው ነገር አለ አይደል? ታቦት አስወጥተው የማስከባት የሱ ላይ የምታረጋውን ነገር ቢደረግ መልካም ነው ብዬ ነው ማስበው። ብዙ ነገሮች እየቀሩ ነው እኮ አዲስ አበባም ቢሆን ድሮ በሃርሞኒካ ይደነሳል። ጌሞቹ እንኳን ምንም አይደሉም። ጌሞች ነበሩ አይደል? የሆነ ተሰቅሎ መስበር ምናምን ከጥምቀቱ ጋር የተያያዘ ባህላዊ ነገር ተያይዞ የመጣ ነበር። ግን አሁን ያ ከሃይማኖቱ አከባበር ጋር አይሄድም። ግን ጥምቀት ሄድኩ ብለህ ምናምን የሚለቀቁትን ቪዲዮዎች እኮ ያየው ስለሆነ ጥምቀት ሄድን ተብሎ እዛ ሲጨፍሩ ምናምን ነው የሚታየው። ቀስ በቀስ መስተካከል አለበት ብዬ እንደ ሐሳብ ሰጠው። በረም ይኸውልህ የኛ ያው የእንትን ፕሮግራማችን ምንም የእምነት ተከታይ ብንሆንም የእምነት ፕሮግራም አይደለም። ግን የምናያቸው መስተካከል ይገባቸዋል ብለን የምታስባቸው ደግሞ ነገሮች ይኖራሉ። ለምሳሌ ጥምቀት ስንሸኝ የምታያቸው ነገሮች አሉ። የሚጠጣ አሁን እንግዲህ ትላንት ዛሀበሻ ላይ የሚወጣ ነገር ነበር። ፖሊሶች እንደዚህ የቁማር የሚያጫውቱ ሰዎችን ይዘዋቸው ነበረ። የተጫወቱትንም የሚጫወቱትንም ያው ቦታው እና በዓሉ ሃይማኖታዊ ስርዓት ስለሆነ ማለት ነው። እንደዚህ ነገሮች መሆን አለባቸው ብዬ አላስብም። ልክም አይደለም ብዬ እንትላል። አሁን እንደውም የጎንደሩ ደግሞ ጭራሽ ከዓመት ዓመት የባሰ እንደ ፌስቲቫል ሁላ እየሆነ ነው። እኔ አፕሪሼት አላደርግም፣ በፍጹም አፕሪሼት አላደርግም። ያንን መቀየር ይቻላል። አሁን ልክ የገና ዋዜማ ድሮ ኮንሰርቶች ይከድ እንደነበረው አላፋት ዝማሬ እንደተባለው እየተባለ እየተሻሻለ አለ። ይሄንንም ቀስ በቀስ ማሻሻሉ ተገቢ ነው ብዬ አስባለሁ። እንደ አስተያየት ነው ይሄ። እንግዲህ ክቡራትና ክቡራን ሰሞኑን አሳዛኝ ዜና ተሰምቷል። በባለፉት ቪዲዮዎቻችን ላይ መግቢያችን ላይ ብቻ አስተላልፈን ያለፍነው ከቀረጽን በኋላ ስለተፈጠረ ነው። የነጻነት ወርቅነህ እንግዲህ አርፎ እኛ ከቀረጻ ስንወጣ ነበረ እንደዛ ያውና ሁሉ ነገር ጨርሰናል። ለዛ ነበረ በደንብ ያላነሳ ነው። ግን ጠቅለል አድርገን አሁን አንዳንድ ጉዳዮችን እናነሳለን። ተመልሰን እንዴት አረፈ መቼ አረፈ ወደሚለው ሳይሆን ግን ከዛ በኋላ ብዙ አወዛጋቢ ነገሮች ተፈጥረዋል። አንዱ የአርቲስት ገነት ንጋቱ ጉዳይ ነው። አንደኛው ደግሞ ጎልቶ የወጡት ማለት ነው እንዳልካቸው ዘነበ። አሁን እሷን አርቲስት ብዬ ጠራው ስሙ አለ በለው እንዳልክ በቃ አይደለ በዛ ያቁታል ለማስተዋወስ ብለና ያቁታል። እንግዲህ ያነሱት ሐሳብ ነው ምንድነው? ገነት ንጋቱ እንግዲህ ነጻነት ባረፈበት ወቅት ቀጥታ ቪዲዮ ሳይሆን ላይቭ ነው የገባችው። ላይቭ ገብታ መሞቱን ዜና ከተናገረች በኋላ በቀጥታ ለደረጃ ኃይሌ ትደውልለታለች። ደረጃ ኃይሌ እሷ ላይቭ ላይ መሆኗን አያውቅም፣ ምንም ነገር አያውቅም። ስለዚህ ትጠይቀዋለች።
እንዴት ሞተ ምንድን ነበር ፊቱ ያስታውቅ ነበር እሱ ደግሞ ይመልስላታል ያውግበት ነው ምናምን እያለ እሱ ይችን መልስ በመለሱ በጣም ጸጽቶታል ከዛ በኋላም ከተወርነ ጋር ባደረገው ቆይታ ተናግሮታልና ይሄን ማድረጓን በጣም ሰዎችን አሳዘነ በሞተ ሰው ገንዘብ ለመስራት ሽቅድምድም ነው ተባለ ከዛም ውጪ ደግሞ እንግዲህ አይተ ከነበረ የሚያውቁ ሰዎች እንዳረፈ የሚያውቁ ሰዎች እሽቅድምድም ይዘው ነበር ለመናገር የሆነ ሰው ሞተዋል ጉርሻም ፔጅ ጨምሮ እሱ ላይ እንመጣልና እሱን ተስፋ እሽቅድምድም ለመናገር ጥቁር ማድረግ አላል እኔ መጀመሪያ እንደዛ ብሎ ቀብድ መጻፍ በራሱ ቅድሚያ ያቅ ነበር ለማለት የሚመስል ነው ነገሮች ደስ የማይሉ በሞቶች ላይ የተሰሩ ነገሮች ነበሩና ይሄ ተቃውሞ አስነስቷል ይሄ አንድ ነው በዚህኛው ወገን ደግሞ አንዳንድ ሰዎች ደግሞ ምንድነው የሚሉት ገነት ንጋቱ ምን አድርጋለች ምንም አላጠፋችም ምክንያቱም ሌሎች ሰዎች እንደሚያደርጉት ምናልባት ደረጀን ሳትነግረው ከመደወል ውጪ ሌሎቹም ወጥተው ሀዘናቸው እንደሚገልጹት ነው የገለጸችው ምንድነው እናንተም ልክ አይደለችም ብላችሁ የምትሉት ሰዎች ራሱ ቪዲዮ እየሰራችሁ እኮ ነው እሷን ገብቷል ይሄን ኢቭን ይሄንንም አሁንኛ እያወራን እየሰራን ያለው ነው ቪዲዮ ጨምራል ይሄኛው ሐሳብ ማለት ነው እያላችሁ ያላችሁት እኮ እናንተም ቪዲዮ ከፍታችሁ እሷን ልክ አይደለችም እያላችሁ ልክ ካልሆነች መተው ነው ምናምን አይነት ነገር የሚሉ ሰዎች አሉ እስቲ እንሄድበትና እንወያይበት ይሄን ጉዳይ ልክ ያልሆነችው ከመጨረሻው ቃል ለነሳ ልክ ያልሆነችበት ቦታ ምን ላይ ነው ልክ ነች የሚባለው ቦታ ላይ ምን ላይ ነው የሚለው ነገር መታየት አለበት የመጀመሪያው ጉዳይ እኛ ይሄን ነገር እሷን ስንናገር ልክ ማንሆንበት ዝም ስንል ልክ ምንሆንበት ስለምንድን ነው እንደዛ ተብሎ የሚታሰበው የመጀመሪያው ነገር ቢኒ እሷ ሌላ ቀረጻ ላይ ነበርኩ ነው ያለችው ከሌላ ቀረጻ ላይ ተነስታ መታ ልብስ ቀይራ አንድ ከምንም በላይ ደግሞ ያን ጉዳይ የማያውቀውን ሰው ማለት ደረጃ ኃይሌ በዛ ሰዓት ላይ ደንግቷል ሀዘን ላይ ነው ቀረጻ ያደረኩ ነው አላለችው ቀጥታ ነው ላውድ ስፒከር ላይ አርጋ እንትን ያለችው የነበረው በቃ ሀዘን ለምናገር ነው አይደል አርፏል ብለህ የመጀመሪያው ማድረግ ያለብህ በባላ ሶሻል ሚዲያ ላይ ተሰብ እንደ ዩቲዩብ እኮ ኮሚኒቲ አለ አይደል እንዴ ፖስት ምናረጋበት ፎቶ ተምኔል ፖስት ይደረጋል በዛሬ ለቀለው ምናምን ነገር ውድ ተመልካቾች ታውቃላችሁ እዛ ላይ ማድረግ ይችላል ኦፊሻል የሷ እንግዲህ ፌስቡክ ካላት አላቅም ኢንስታግራም ካላት አላቅም እንደነዚህ አይነት እንትን ላይ ፖስት ማድረግ ይችላል ፕላስ ከሷ አይጠበቅም የመጀመሪያው ነገር አሁን የሷን ኃጢያቷን የማብዛት ጉዳይ አይደለም የመጣችበት ቶንና ሁለተኛ እንደ አርቲስት ለእሱም የቀረበች ነች ከአብዛኛው ከኛ ከተመልካቹ ከማን በላይ ትቀርባለች ነገ እሷ ላይ ፕላስ ይወለ ገነት ማለት እንግዲህ በህይወት ውጣ ውረድ ውስጥ ብዙ ነገር ያሳለፈች ሰው ነች በዚሁ በሶሻል ሚዲያ በነገር ብዙ ስትባል ነበረ ብዙ ነገሮች ሀፕን ሲያደርግባል ነበረ ከዛ አንግል አንጻር እሷ ነገሮችን ማብረድ ዝም ሀዘን የሆነ ነገር ስሰማ ድንግጥ ነው የምትለው የመጀመሪያ ምንም አታረግም ክሊር ማድረግ አለብህ ኦኬ ሰማች ሶሻል ሚዲያ ላይ ገብታለች ፎር ሹር ወይ ደግሞ አንዱ አርቲስት ደውሎላት ነው የሚሆነው በቃ ዜናውን መስራት ከተፈለገ ደረጃን ሳታስገባ ምክንያቱም ደረጃ ያወራው ነገር ፐርሰናል የሆነ ነገር ነው ደረጃ ላይ ልንፈርድ አይደለም ግን እሱ አንድ አርቲስት እንደቅርብ ሰው ያ ነገር በነግራት ያን ያል እሷ ጋር የሚቀር ነው ብሎ ስላሰበ ነው ያን ነገር የተናገረው ገብቷል አይደል እሱን ሳታስፈቅድ ያን ነገር ማድረግ ማለት ምን ማለት ነው አው ኮን ለምን መሰለ ስለዚህ አንዳንድ ነገሮች ልክ የሆኑ የሚመስሉ ነገሮች አሉ ልክ የሆኑ ምልህ የሚያነሱትን ጥያቄ ነው ነገር ልክ እኔ በኔ በኩል ይሄን ነገር አደረገች ትክክል አይደለም ብለው እንደ ቅርበቷና እንደ ሙያ ባልደረባ ብዙ አክሰስ አላት ስለዚህ በዛ ሰዓት ወደ ቀረጻውን አቋርጣ ወደ ሌላ እሷ ላይቭ ላይ ሳይሆን ሜዲ ያለባት ወደ ተባለው ቦታ ወደ ሀዘኑ ቦታ ነው መሄድ ያለባት ይሄንን እና ማለት ለምን ስለምትቀርብ ገባ ከኔ አይጠበቅም ሀዘኑ ቦታ መሄድ እኔ አንድ አድናቂው ሊሆን ይችላል እኔ ቪዲዮ ካሜራ አብርቼ ነፃነት ሞተ በጣም አዝኛለሁ ምናምን ብዬ ያለቀስኩ ሚሆን ምናምን ልናገር ይችላል ገባ እኔ አንድ አድናቂ ላይ ምንም አክሰስ የለኝም እዛ የመሄድ የሷን ያገነነው ነገሩን የሚመስለኝ አንዱ ይሄ ነው መሆንም የነበረበት ይሄ ነው እንደኔ
ገባ ቪዲዮ ተሽቀዳድመ የምትሰራበት አይደለም ተነስታ ወደ ሀዘኑ ቦታ መሄድ ካለባት ባትሄድም እንኳን አስፈላጊ ብዙ አይመስለኝም። ከዛ ደግሞ ሁለተኛው ነገር ምንድነው ለደረጀ ደውለህ ሳትነግረው ላይቭ መሆኑን ሳትናገር እንዲናገር ማድረግ። ሶስተኛ የተናገረችበትን መንገድ የሚነሳበትን መንገድ አለ። ለምሳሌ የማስመሰል ነው አይነት ነገር አለ አይደል? ደረጀን ለማስወራት ተኝቶ ነበር ታሞ ነበር እንዲህ ነበር እሱ ብዙ እንዲያወራ የማድረግ ነገር ታይቷልና ይሄ ትክክል አይደለም። እሱም በቀጥታ ሆዳምነት ነው ያለው። በቃ ልክ ነው እኔ ልክ ነው ከገንዘብ አንፃር የሚታይ ነው ምናምን ነገር ነው ያለው። ይኸውልህ ቢኒ ምን አለ መሰለህ ተኝቶ ነበር ወይ ታሞ ነበር ወይ አሁን ይኸውልህ ውሸት ነው የሚያስፈልገው ፊቱ ያስታውቅ ነበር አይደለ ምናምን ትላለች አይባልም ነውር ነው ለመሰለህ ቢኒ ነፃነት ከሆነ ጊዜ በኋላ ሚዲያ ላይ እየጠፋ ሰው አይደለም። ሁላችንም ለውጡን እያየነው ነው እንዴት እየሆነ እንዳለ እንደው ባይገባንም በቃ ያ የግል ጉዳይ አይደለ ኦፊሻሊም ተናግሮታለች ታሞ እንደሆነ ተናግሯል። እንደውም እዛ ኢቢኤስ ላይ ሉላ ገዙና ዳንኤል እንትና ናቸው ሲጠይቁት የነበረው ከዚህ በፊት ሕክምና አድርጎ ሲመጣ ማለት ነውና ተናግሯል። አሁን ወደ እሱ አልመጣም ግን እዛ ጋር እንደዚህ ነበር ወይ ያን እኮ የምትለው ለምሳሌ ከሚዲያ ላይ 6 ወር 7 ወር ይሆናል አራቶች ሲጣፋ የጨዋታ ፕሮግራም ባያቀርብ ኖሮ ሌላ ሰው ተክቶ እየሰራ ቢሆን ስለሱ ኢንፎርሜሽን እንደነዚህ አይነት ነገሮችን መጠየቅ ያለባት እሷ አይደለችም። አሁን እሷ ላይ እኮ የሚገነው ወይም ደግሞ ልክ አይደለም እሷ ላይ እኮ የሚባለው ከምን አንግል ነው ለአርቲስቱ እንደ ምንድነው የሙያው አጋር ነው አይደል የሚባለው እንደ አንድ የጥበብ ቤተሰቦች እነሱ ቀርብ ኢንፎርሜሽን አላት አይደለም። እሷኛ እንኳን በቴሌቪዥን በጨዋታ ፕሮግራም ላይ ያያየን ምን ታዘበው ነገር አለ ግን ነው በቃ ራስ ጋር ተዝም ነው የምትለው። ኢቭን ሀዘንህን እኮ ስትገልጽ በቃ ሀዘንህን ብቻ ነው የምትገልጸው ውስጥ እሱን በማጣት ውስጥ ምን አይነት ሀዘን እንደተፈጠረብህ ነው እንጂ ምንድነው የሚጠቅመው እንደዚህ ነበር ወይ እንዴ ስኖብር የማስመሰል ነገር ነው ለኔ እኮ ትክክል አይደለም በፍጹም። ያ አሮን ነው ለምን አሮን ይኸውልህ ማንም ሰው የራሱን ክብር የመጠበቅና ያለመጠበቅ እንትን አለው መብት አለው። ዛሬ አንድ ቪዲዮ ያየው ነበር ቪንታጅ ማን ነው እንትና የሚያቀርበው ሙአዝ ቪዲዮ ለቆ ነበርና ፌስቡክ ላይ ያለቀሰ ነው ቪዲዮ የለቀቀው አይተው ከሆነ አላውቅም። በህይወቴ ጥቂት ጊዜያቶች ናቸው ያለቀስኩበትና የእሱን ሞት ስሰማ ደንግጬ እንዲህ ነፂ ምናምን ሞተ ምናምን ነገር ነው የሚል ነው። ከዛ በኋላ ግን የእሷን ቪዲዮ ሳይሆን አለቀስኩ አለ። ትነካለህ የሰውን ስሜት በቃ አንዳንድ ነገሮች ከሆኑ ሰዎች አትጠብቅማ። መሆን የለበትም ለመሰለ ቢኒ ነፃነት አሁን ስለ ነፃነት እንደዚህ ነበረ በቃ ደስታችን የተነጠቀው ሁሉም እንደ አንድ የሚስማማበት ሰው አለ አይደል? ይሄን ባያቀርብ ይሄን ባይል ኖር ማትለው እንደው እንከሌለሽ ስለሞተም አይደለም በዚህ ያህል ታዘነለትም እኮ የሰራው ስራዎች ናቸው አይደል? ለዚህ ክብር ያበቃው ማለት ሞተህም መከበር አንድ ነገር ነው። እንኳን እንትና አለ እንደዚህ የተባሉ አርቲስቶች አሉ በቅርብ እንኳን ህይወታቸው ያለፈ ግን ያን ነገር ባትለው እሷ ለዛ ነው ሰው የተንገበከበው እንዴት ትላለች ከሷ የማይጠበቅ ስለሆነ ነውና በዚህ በነፃነት ሞት ህልፈት ምክንያት ብዙ ሰዎች ነው ስንታዘብ ነበር ነው ከመጀመሪያው from the beginning እንግዲህ ይቅርታም ጠይቃለች። ይቅርታው ራሷ በራሱ ይቅርታሚያ ከልብ ያልሆነ ነው ሆነ ለማናገር ይቅርታ ጠይቁ አሁን ያልሆነ ነው ይቅርታ ጠይቋ ላይ ይሄ ቪዲዮ ብዙ ሰው ኢትዮጵያን ህዝብ እንዳስከፋው ያለው ደረጀን በማቅረቧ በመጠየቋ እንደሆነ በአብዛኛው ህዝቡ የተናደደው እንደዛ አርጋ ነው ይቅርታውን የጠየቀችው። ምንም ሆነ ምንም ይቅርታው እንዳለ ሆኖ እኔ ሐሳብ አንስቼ ነበር ሌላም ቦታ ገባ ይቅርታው ብዙ አጥጋቢ አይደለም የሚል ነገር አንስቼ ነው። ምንድነው በቃ ምንድነው ይቅርታ ያጠግባል አያጠግም የሚባል ነገር የለም። ችግሩን ጠቅሳለች ይቅርታ ካለች አለች የሚሉ ሰዎች አሉ። ምንድነው የተለየ አሁን ይኸውልህ ደረጀን ከማቅረቧ ደረጀን ብናወጣው ለምሳሌ ባታስገባው ደረጀን የዚህን ያክል ሰው ይቃወማል ብለህ ታስባለህ? በምን አይነት ቶን አቅርበዋለች በሚለው እንያዘው። አሁን ይቃወማል አይቃወምም ለማለት ስልኩ አይደለም ቪዲዮዋን አበራች ከዛ ነፃነት ሞተ እንደዚህ ብላ የራሷን ስሜት መግለጽ ልክ አብራው ተሰራ የነበረችው ማነች እንትና ያለቀሰች ቪዲዮ እንደሰራችው
ለምሳሌ እሷም አርቲስት ነች፣ ጓደኛው ነች። ከዚህ በፊት እንደውም አንድ ላይ ሁሉ ኢቢኤስ ላይ እንደ እንግድነትም ቀርበው ያውቃሉ። ለምሳሌ እሷም ሰርታለች። እሷ ላይ ምንም ኮምፕሌን አልመጣም። ያማ ኖርማል እኮ ነው፣ ተፈጥሯዊ እንትን ነው። ስለዚህ እሱን እኮ ነው አሁን ደረጀ መምጣቱ ነው ወይንስ እሷ በዛ ሰዓት መስራቷ ነው ነገሩን ያከበደው የሚለው የቱ ጋር ነው የሚታያል? ቢኒ ያከበደው ብዬ የማስበው ነገር ምንድን መሰለህ? የደረጀ መምጣት ስጠይቃቸው የነበሩ ጥያቄዎች ከምንም በላይ ስጠይቃቸው የነበሩ ጥያቄዎች፣ ሁለተኛ እኮ አሁን አየህ ይቅርታው ላይ ሙሉ አይደለም ያልነው እኮ ለዛ ነው ስጠይቅ የነበረችውን ጥያቄዎች እነሱ ስለነሱ ይቅርታ መጠየቅ ነበረባት፣ ደረጀ ስለመቅረቡ ሳይሆን ማለት ነው። እሺ ቀጥል። ሌላው በፕሮግራማ ፎርማቱ ላይ እንምጣ። ዜና ሰርታ አታውቅም። ዜናማ ትሰራ ግን ያለችው ምንድን ነው? ምን አለች? ዜና የሱን ሞት ዜና ልሰራ እዛም ላይ ትላለች እኮ ይሄንን ነገር ልነግራችሁ ነው የመጣው። ከመቼ ጀምሮ አሁን ምን እንደሆነ እኔ በዚህ በነፃነት ሞት በጣም ብዙ በተለይ የማልጠብቃቸው ሰዎች የማልጠብቃቸው ትልልቅ ፔጆች በጣም የወረዱብኝ ነገር ነው ያየሁት። ኦኬ ይቅርታው አለች አይደል? ከዛ በኋላ ሰዎች እኔ አንዳንድ ጊዜ ሰዎችን ወደ ከስተታቸው እንዳይታረሙ የምናደርገው ስተታቸው እንዳይገባቸው የምናደርገው እኛው ነን። አንዳንድ ጊዜ ስተት የሆነ ሰው ይሳሳታል አይደል? ልክ አይደለም። ይሄ በአጸያፊ ቃል ሳይሆን በምክር በመገሰጽ ያን ሰው ከእንትኑት ይልቅ ስድብ ተሰደብ አይደለም መሆን የለበትም። ልክም አይደለም። አይቻሉ እንደዛ ሲሳደቡ የነበሩ ሰዎች ልክ አይደለም በፍጹም። በዛ ልስማማ። ልታጠፋ ትችላለች። ኦኬ ግን እሷ ምን ባላመነችበት ሁኔታ ለምሳሌ ሌላ ቪዲዮ ተለቆ ነበር የዛሬ 5 ዓመት አባቷ ሆስፒታል ታሞ በነበረበት ሰዓት ላይ የለቀቀችው አንድ ቪዲዮ ነበር። ከዛ ላይ ተቆርጦ ወጥቶ ላይክ አምጥተውት እና ትልልቅ ስማቸውን ፕሮሞት ማድረግ ስላልፈለኩ ነው እና ደረጀ ሀብተወልድ ምናምን ነገር ትልልቅ ሌሎችም እንትን የምትላቸው እሱን ይዘው በቃ ይቅርታ ብላለች እንደዚህ ያልቅሳለች ምናምን። አረ ቪዲዮ እናጣራ ነገሮችን አላለችም። በቃ ጽሁፉን ያለችው መሆንም የነበረበት በጽሁፍ አልነበረም። ብትወጣ ጥሩ ነበር በቪዲዮ። እኔ በትክክለኛው መሆን የነበረበት እንደዛ ነው። ኦኬ እሺ የሆነ ያላሰበችው ድንገተኛ ኢንቴንሽናሊ ነው የሰራችው። ለኔ አዘ ቢዝነስ ነው የሰራችው። በቃ ከዛ የወጣ ነገር ይሄ ነው ስራው አይደለ? እሱማ ስራዋ ነው ትሰራዋለች። በቃ አክት ማድረግ የነበረባት እንዴት ነው የፕሮግራም ንግግሯ ነው እንጂ ለምሳሌ ዩቲዩብ አሁን ከንትኑ ትታ ዩቲዩብ ነው ስራው አይደለ? ለምሳሌ አንድ ፌስቡክ ያለው ሰው ቢሆን አሁን ዩቲዩብ ስለሆነ አሁን ይኸውልህ አንዳንዴም እንትን አለ እኮ ይሄ ዩቲዩብ ላይ ያሉትን ሰዎች በቃ ገንዘብ ለመልቀም ሁሌ ሰው ምሳሌ የሚያደርገው ዩቲዩብ ላይ ማይረባ ገንዘብ ለመለቃቀም ምናምን ይላል። ሰው ያለው አክሰስ ፌስቡክ ላይ ሲሆን ግን ገንዘብ ለመለቀም አይልም ወይ ወሬ ቸኮልክ ወይ ምናምን ነው የሚልህ። ዩቲዩብ ሲሆን ሁል ጊዜ ከገንዘብ ጋር በጣም ይገናኝ እንጂ ከዩቲዩብ ማይተናነስ ገንዘብ ፌስቡክ ላይ ይሰራል። ገብቶሃል? ግን ስራዋ ነው በአግባቡ ልክ አሁን ለምሳሌ ሌሎቹ ቲክታክ ካላቸው ቲክታካቸውን ከፍተው ሀዘናቸውን እንደሚገልጹት ደረጀን ባታመጣና ንግግሯ በትክክል ሀዘኗን ለመግለጽ ቢሆን ኖርማል ነው ባይነኝ እኔ። ይኸውልህ ኖርማል የሚሆነው ነገርኩ። ለምሳሌ ስሜቷን ብቻል አሁን ይኸውልህ የእሷ ነገር ውሸት ነው ያስባለው ከብዙ ነገሮች አንግል ነው። መጣች ካሜራ ሌላ ቀረጻ ላይ ነበረች፣ ተነሳች፣ መጣች፣ ጥቁር ልብስ ለበሰች፣ ካሜራ ተደቀነ ከእንደገና። ከዛ በኋላ እንግዲህ የደረጀን ጨምሮ እዛ ጋር የታየው ነገር ሙሉ ስህተት ነው። አንዳንዴ ቢኒ ይኸውልህ ኮምፔር እያረኩኝ አይደለም። የዘለልናቸው ጉዳዮች የሉም እንደኛ ብዙ የዘለልናቸው ጉዳዮች እንደውም ኮሜንት ላይ እኮ ይጻፋሉ። አረ ይሄን ነገር ረሳችሁት፣ ይሄን ነገር ሳታነሱት ነው ትላለህ። በእርጋታ ታልፈዋለህ። መጣራትም ያለበት ሊሆን ይችላል። ዝምም የምትብለህ የምታልፈው አሁን የእሷን እኮ ያገነነው እኮ ቢኒ ሌሎች ቻናሎች ቢሰሩት እኮ ችግር ላይኖረው ይችላል። የደረጀ የተጠየቀውን የትኛውም ቻናል ቢሰራው ልክ አይደለም ለኔ። ግን እሷ ቅድም ያልኩ ነገር ዋና መነሻ ፖይንት እንደ የሙያ አጋር እኮ እሱን ነው ቅድም እንዳነሳ ነው በቃ ዝም ነው ማለት ያለባት። ቀድማ ቅድም ብለሃል ከቻለች ወደ ሀዘን ቦታው መሄድ እንደ ቅርብ ወዳጅ፣ ከዛ በኋላ ሀዘንህን መካፈል። ስሜቷ ልታወጣ ትፈልጋለች። አዎ ታውጣው። ግን ቢኒ በቪዲዮም አይደለም በዩቲዩብ መብቷ ነው። ይሄ መብቷ ሙሉ የተጠበቀ እንዳለ ሆኖ ግን ያ መግለጽ የነበረባት
ያወጣት ፎርማቱ በሷ በገለጸችው ልክ መሆን አልነበረበትም ነውና ማጣየቋ ሌላው ሰዎች ላይክ የቤቷን ገበና አውጥታ እንትን እያለች እሷ ድሮንም ምናምን የሚባል ነገር አለ ልክ አይደለም ያ መብቷ ነው እዚህ ጋር ለጠፋው ጥፋት ያኛውን እዛ ጋር ያለው ነገር አምጥቶ ለዚህኛው ጥፋቷ እንዴት ነው መለየት ያስፈልጋል እሷን መጨፍጨፍም ተገቢ ነው ብዬ አላስብም ኖ እሷም ሰፋ አድርጋ ይቅርታ እንደተጠይቀበታለች ብዬ ተስፋ አደርጋለሁ ከዛ እንግዲህ እንዴት ነው ቀብሩ ላይ ምናምን ብዙ ቪዲዮ አልነበረም ጥሩ ነበር አይደል ያ እንግዲህ ሲወጡ ነበር ከቤተሰብና ከዛ በፊት ቢኒ ስለ ጉርሻና እንትኑ እንምጣ እንግዲህ የሞቱ ዜና የተወሰኑ ጥቂት ሰዎች ሰሙ ከዛ በኋላ ምንድነው የተደረጉት እነዚህ ትልልቅ ፔጅ የምትላቸው እንግዲህ ትረስት የምታረጋቸው እና ጉርሻ ፔጅ በተለይ ሀገር ውስጥ ሆናችሁ ስም መጥቀስ ስም ካለብኝ እንጠቅሳለሁ እና ብሩክ ኒውስ እሽቅድድም ነበር ያዙት እሽቅድድም በተለይ ብሩክ ኒውስ እና ጉርሻ አንድ ታዋቂ ትልቅ አርቲስት ስለሞተ ቤተሰቡ ስላልሰሙ ትንሽ ጠብቁን እንዴ አይባልም በፍጹም ይወል ቢኒ ያ ደሞመንት በወጣበት ሰዓት ላይ እንግዲህ ላክልኝ ቃየውትኝ ኮሜንት ላይ ነው የገባሁት ኮሜንት ላይ ስገባ ሁሉም ገስ ያርግ የነበረው እሱ ነበር ይወል የነሱ ስትልክ ስተታቸው ምንድነው ታውቃለህ ቢኒ እንደዚህ ሲሉ የሱ ባለቤት እኮ ሶሻል ሚዲያ የምትጠቀም ሰው ነች አይደል የነጻነት ባለቤት ስለዚህ እሷም አት ዘ ሴም ታይም እኛ ባየነበትም ሰዓት እሷ ያየችው ቢሆንስ ከዛ በኋላ ገብታ ኮሜንት ላይ ታነባለች የሷ የባለቤቷ ስም ተደጋግሞ ሲነሳ ስታይ ከፍታኮ ትደውላለች እንግዲህ ነጻነት ደግሞ የሚኖረው ከሷ እናት ጋር እንግዲህ የነጻነት ባለቤት እናት ጋር ነው አብሮ የሚኖረው ወደ ቤት ትደውላለች or something ባልተጠበቀ ሁኔታ ልትደውል ትችላለች እንደው ደግነቱ ሆኖ በዛ ሰዓት ከሌሊቱ 10 ሰዓት ምናምን እሷ የምትኖርበት የነበረው ስቴት ምናምን ብለዋል እንደው ደግነቱ ያ ግን ያ ካለፈ በኋላ ነው የምትለው በሰዓቱ ግን ሆነ የለበት የውጭ ሀገር ኖሮ ደግሞ የሆነ ሰው ሞቷል ትንሽ ጠብቁኝ ነግራቸዋል የሚባል የቀብድ ዜና አለ እንዴ ይሄኮ በጣም ነው ነው መሆን ባለበት ሰዓት መዘገብ ነው በቃ አለቀ ሰዓቱ በቃ ማለት መውጣት ሲኖር ምን ማለት ነው እስከዛ እንትን አርጋችሁ ጠብቁኝ የሆነ ሞት ለነግራችሁ ነው የላይክ እኔ ቀድሜ ኢንፎርሜሽን አለኝ ምንድነው ጥቅሙ እኮ እሱ እኮ ነው የሚገርመው ይኸውልህ ተናገር ካረለ ኦኬሽ በቃ so what ምንም በቃ ተናገር ጉርሻም እኮ የሰሙት እኮ ሌላ ሰው ስለነገራቸው እንጂ እነሱ በራሱ ሄደው እንትን አይደለም ትክክለኛ ዜና እንደሚዘግቡት ሁሉ እንዲህ አይነስተትም ይሰራሉ ያ በኔ ጉርሻ እንግዲህ ትረስት የሚደረግ እንትን ነበር ፔጅ ነበር ማረግ አልነበረባቸው የሆነ አርቲስት ሞቷል ጠብቁኝ ነግራችኋለሁ እንዴት ማለት በኋላኛ ቀድመን ሰምተን ነበር ለማለት ካልሆነ በስተቀር ይሄ ጥቅሙ ምንድነው ጥቅሙ በሰዓቱ ህዝብ መስማት አለበት ሲባል ይወጣል በቃ ገባ እሺ አሁን ሌላ ሰው ቀድሞ አውቆ ነጻነት እንደዚህ ያረፈ ብሎ ቢለጥፍ እኛ ኃላፊነት ተሰምቶን ቀስ ብለናል ለማለት የራስ ገጽ ግንባታ ነው ቀድም ያቅ ነበር ነው ግራም ይገባ ነገር እኔ ሶ ሲምፕል በውጭ ሀገር ምን አለ መሰለ እነዚህ ቀድመው ዜናዎች የሚደርሷቸው ትረስት የሚደረጉ ተብሎ የሚታሰቡ ዜና እንትኖች አሉ እነዚህ ወይ ታብሎይድ በላቸው አሁን ለምሳሌ ዴይሊ ሜል እነዚህ ሰን ምናምን አይነት ነገሮች አሉ ቶሎ ዜናዎችን ፋብሪኬትም ያደርጋሉ ራሳቸው ፕላስ ሶርስ ኦፍ እንትን አላቸው ኢንፎርሜሽን ይከፍላሉ ምን ይላሉ እና አሁን በዛ ሜንታሊቲ ምንድነው እነሱ የሆነ ፎሎወር ወይም ደግሞ ላይክ ፎሎወር ወይም ደግሞ ሰብስክራይበር የመጨመሪያ አንዱ ዘዴ አድርገው ነው የሚያስቡት እንዴት ብትል ኦኬ አንዳንድ ሰው ምን ያስባል እንዴ ቶሎ ነው ኢንፎርሜሽን እንዴት ያገኙ ሰው አላቸው ማለት ነው እንትን ታረጋ ለቀጣይ ለኢንፎርሜሽን ፎሎ ታረጋ ዳሴት ያ ነገር መሆን የለበትም እንደ ቤጅነታቸው ትልቅ ቻናል ነው በሰው ሞት አይደገስም በሰው ሞት ደስታና እነዚህ ሰዎች እንዴት በምን ሞራል ነው ገነት ሊናገሯት የሚችሉት በፍጹም ሲጀምር እነሱ በራሳቸው ይቅርታም አልጠየቁም እኮ ለዚህ ጉዳይ ማለት ነው ማንንም አልጠይቃቸውማ እንደዚህ አሁን ሲያነሳ ቀድሞ ለምን ተሽቀዳደሙ የሚል ሐሳብ ያነሳ ሰው አልሰማውም እስካሁን እኛ እስካነሳንበት ድረስ ሰምታል አንተ የምኑን ተሽቀዳደሙ እንደዚህ ተሽቀዳድመው አወጡ ምናምን የሚባል ኮምፕሌንስ ሲቀርብ ሰምተህ ምንም አልሰማውም
ገባ ስለዚህ ለምንድነው ይቅርታ የሚጠይቀው ሰው እኮ አንዳንዴ እንትን ሲቀርብበት ነው የሚጠይቁት ገብቷል ሰው የሆነ ነገር ሲል ስለዚህ ከእሷን እንደገና ገነት እንዲያርጋ ለማለት እንዲህ አይነቶቹ ሰዎች ሞራል ይኖራቸዋል ብዬ አላስብም መሆን የለበትም በተለይ እኔ አንዳንድ ጊዜ ያስቀኛል የሀገር ውስጥ እነዚህ ዜና ቀረብን ምናምን ሰዎች በራሳቸው ሄደው ዜናውን ኒውሱን ጀነሬት አያደርጉትም ኮንቴንት አይደለም የሚሰሩት ምንድነው የሚያደርጉት ላይክ ከሌላ ላይ ሪፖስት እንደማለት ነው እና እንደዚህ አይነት ነገር ሪፖስት አይደረግም ሰከን ማለት ጉዳዮችም የሆነ አላላ አሁን እንደዚህ አርቲስቶች ምናምን ሲሞት በተቻለ አቅም ቶሎ ኢሚዲየትሊ ኮሚቴ ይቋቋማል ኦኬ ዜና አረፍቱን ኦፊሻሊ ከተነገረ እሺ በተለይ ቤተሰብ ሳይሰማ በፊት መሆን የለበትም የሆነ እንትን ለመውሰድ ምንድነው ክሬዲቱን ለመውሰድ እሱ በሰው ሞት ክሬዲት አይወሰድም እሱ እኮ ነው የሚደብረው ፓርት እንደዚህ አይነት ነገር ብሩክ ኒውስ የምትለው ልክ ጉርሻችን ከጻፈ በኋላ እሱን አይቶ ነው ዊዝን ሰከንድ ያያዩዋቸው ነበር እሱን አይቶ ነው ገብቷል እንደዚህ እንጂ ምንም እሱም ኢንፎርሜሽን ኖሮት አይደለም ማንም የለው ነው መሆን የለበትምና ወደ ተመልካቾች እንደዚህ አይነት ነገሮችንም ስትመለከቱ እናንተ በተቻለ አቅም መሆን የለበትም በማለት ነው ነገሮችን እንትን ማለት ያለባችሁ እንግዲህ እናንተስ ልትሉን ትችላላችሁ እኛ ቀደም እንደነገርኳችሁ ነው እኛ ራሳችን እናንተስ ከነሱም ተሻላችሁ ወይም ደግሞ እናንተ ሳውን ትያላችሁ አይ ፖስት አላረግም አሁን እንደዚህ ብላችሁ እነሱን የመናገር ምናምን ነገር የሚል አይጠፋም ግን ትክክለኛው በሰዓቱ ሁለቱ የተገኙበት ሚዛን ላይ አልተገኘንም ስለዚህ ሙሉ ሞራል አለኝ የመናገር በፍጹም አንገኝም አሁን ቅድም የመጀመሪያ ስለ ሰብስክራይብ ስታነሳ ያውን ያንዱ ደጋፊ ይመጣል አይደል ያን ነገር ከማለት አንፃር ነውና ኤኒዌይስ እንግዲህ በእንደዚህ አይነት ነገር ቆማር ሌላው እንግዲህ ማንሳታችን እንቀጥልና እንዳልካቸው ዘነበን እናሳ እንግዲህ ሁሉም እንግዲህ አንድ ነው እንደ ኦፖርቹኒቲ ነው የሆነ ነገር የሚጠቀሙት አይደል እሱም እንግዲህ መጥቶ ክርስቶስን ሳትቀበል መሞት ነው የሚያሳዝነኝ አይነት ነገር ሲጽፉና አንብቡ ኦኬ ጻፈው ነገር እንግዲህ የመጀመሪያው በኢየሱስም ምን ሆኖ ሚል የመጀመሪያው ፎቶን አረገ ከዛ በኋላ ቀጠለና ሌላ ፖስት ወዲያው ኢሚዲየትሊ ያረገ አሁን ሰው ሲሞት በኢየሱስ አምኖ ነበር ጥያቄ ምልክት ብዬ መጠየቅ ጀምሬያለሁ በአጭሩ እድሜያችን ዘላለማችን አስተካክለን ብንሄድ ጥሩ ነው ኢየሱስን ሳትቀበሉ እንዳትሞቱ ይላል አሁን ይሄ ንግግር ከነጻነት ጋር ሳያስታክከው ቢሆን ምንም አልነበረም ገብቷል ይህ ሰው የራሱ ሃይማኖት ያለው ነው አምኖበት የኖረበት ነው ገባ ስለዚህ እሱ የገሃነብ ራሱ ፈራጅ ሆኖ አሁን እዚህ ጋር ይቀርበው ታውቃለህ ሳይቀበል ስለሞተ ገሃነብ ነው የሚገባው አይነት ነገር ነው እንዴት ትፈርጃለህ በሞት ሰው ላይ የራሱ እምነት ያለው ሰው ነው ገባ በዚህ ላይ ደግሞ አስተያየት ሲሰጥ ምናምን ጥጋቡ እንኳን ይቅርታ ሊጠይቅ የሚመልሰው መልስ ትክክል ለኔ በጣም ትክክል ያልሆነ ነገር አሁን አንዳንድ ሰው እና እውነት ነው ኢየሱስን ሳይቀበል ምናምን የሚል ሰው አለ የራሱን እዛ ሃይማኖት ውስጥ ያለ ሰው እኔ ሃይማኖቱን ለመናገር አለ የትኛውም ሃይማኖት ውስጥ ብትሆን ያ ሰው ባመነበት እምነት ሊያርፍ ይችላል እኔ ላንተ ልልህ እችላለሁ ወይ ነጽ እኮ እንደዚህ ሳያረግ መሞቱ ፐርሰናል ከሚዲያ ውጪ ሰው ይላል መቼስ ሁሉ ሰው አይልም ብዬ ለማለት አልችልም ልልህ እችላለሁ እንጂ ወተ ፈራጅ ገሃነብ ገቢ ነው ትላል ፈጣሪ ማለት እኮ ነው ትርጉሙ እኮ ይወለብኝ የመጀመሪያው ነገር አይመለከተው እሱን እቺ ቲክቶክ አለች ዛሬ እሱ ላይ ለመናገር ነው በደንብ እንትን ያልኩትኝ ምክንያቱም በጣም እንደ ሂሮ ይቆጥሩታል ማለት ጭንቅላት ባዶ ሲሆን መለኪያው እንዳልክ አይነቶቹ ናቸው በቃ ባዶ ለምን ሰው ሲሞት እንደዚህ ነበር ወይ እንዲህ ነበር አትሊስት ይሄን እንኳን ለማለት ነፃነት ሲከተለው የነበረውን እምነት አባል ምንድነው እምነት የሚከተል ቢሆን ኦኬ ሌትስ ሴይ ኦርቶዶክስ ነበር ነፃነት ስለዚህ አትሊስት ኦርቶዶክስ ቢሆን
የኦርቶዶክስ ስርዓቶች አሉ። ለምሳሌ ስርዓተ ቁርባን ተቀብሎ ነበር ወይ ብዙ ነገር ምትሏል። አትሊስት ይቻላል አትሊስት እሱም ልክ አይደለም። ልክ ያልሆነበት ነገር ምንድነው? ሀዘንህን የምትወጣው በቃ ወደ እውነታው ቦታ ሄደዋል እኮ እሱ ወደ ፈጣሪ ሄደዋል አይደለ? ስላመንክ ስላላመንክም ብቻም እኮ አይደለም እንዴ። ማነው እንዳልክ ተብዬው ቁጭ ብሎ ሲሳደብ እምነትን ሲናገራል እንደሚውለው ቲክቶክ ላይ የጊፍት ለቀማ ሳንቲም ለቀማ ይሄ ነው ልኩ መሆን ያለበት። ጭራሽ ደግሞ ለማስተባበያ ያመጣው ነገር እንግዲያውስ የቀብሩ ጊዜ የሱ የሚከተልበት ሃይማኖት ቤተክርስቲያን የምታስተምረውን ትምህርት መጨረሻ ላይ ስሙት አይነት ነገር ምን ለማለት ነው? ብዙ ጊዜ ካህኖቹ ያስተምራሉ ልክ ቅድም ያልከውን ነገር ነው የሚያስተምሩት። ግን ይሄ ሰውዬ እንዲሆን አይደለም። እንግዲህ ምእመናን ሁላችንም ወደዛው ነን፣ ንስሐት ግቡ እንደዚህ በሉ ይላሉ ለምእመናቸው። የመጣው ሰው ለምእመናቸው በራሱ እምነት ነው እኮ እሱ የሚለው እኮ እነሱ ሲሉት ማለት የፈለገው ገብቷል ለማስተባበል እዛ ይባላል ይሉታል እኮ እኔ ስላልኩት ነው ወይ አይነት አይደለም። ይለያያል። ሲጀምር ሁለት እምነት ነን፣ አንድ አይነት እምነት አይደለም። በፍጹም አንገናኝም። እውነታው ወደ ተመልካቾች እንግዲህ በዚህ ነገር የምትቃወሙ የምትቀየሙ ካላችሁ አይመለከተኝም። ግን መናገር ያለብኝ ምክንያቱም ይሄ የሱ እንደዚህ አይነት ነገሮች በዙ ገብቷል። እንደነዚህ አይነት ሰዎች ነው በሚዘሩት መርዝ ሀገር ቤት ላይ ብዙ የሚሞተው ብዙ ነገር እየሆነ ያለው። እንደነዚህ አይነት ወይ እምነታቸውን አያውቁ ወይ ደግሞ ዝም ብለው ዝም አይሉ። ከዛ በኋላ እነሱ በሚለፈልፉት ንጹሃን ተብሎ የሚታሰቡ ሰዎች ግን በእነሱ ዳፋ ብዙ አልጋ ሲደርስባቸው ታያለ። እሱና እሱ መሰሎች በየእምነት ውስጥ ያሉ ሰዎች ብዙ አሉ። ስለዚህ እንደነዚህ አይነት ሰዎች እኔ እምነት ውስጥ ቢሆን እንደዚህ አይነት ሰው አልቀበለውም። ኖ የምለው ኖ ማለት አለበት። እኛ ሀገር ግን የተለመደው ምንድነው? በቃ የኔ እምነት ውስጥ ያለ ሰው ነው፣ ስለዚህ መደገፍ አለበት። ምክንያቱም በእምነት ይመስለኛል። ኖ ልክ አይደለም። ይኸውልህ የምታመልከው ወይም ደግሞ የምትከተለው እምነት አስተምሮቱ እንደሱ አይደለም። መረጋጋትን ነው የመጀመሪያው። ሰው ሲያዝን እንዴ ማን ነው እንደው በመጽሐፍ ቅዱስ ምንሄድ እንግዲህ ጌታ ምድር ላይ በነበረበት ሰዓት ላይ እኮ አላዛር ሲሞት እንግዲህ በጣም የሚወደው አይደለ? አላዛር በጣም እሱ ሲሞት እንደሚያስነሳው እኮ ያወቀ ምንድነው ያደረገው? ከቤተሰቦች ጋር አብሮ አለቀሰ፣ አዘነ። ከዛ በኋላ ነው እንትን ያለው። የመጀመሪያው የምታደርገውም ነገር በዓለማዊ ምንድነው መሆን ያለበት? ሀዘንን ትገልጻለህ። ገነትን ስንናገር ሳይሆን መሆን የነበረበት ብለን ገነት ማድረግ የነበረባት ብለን ስንለው የነበረው ምንድነው? መጀመሪያ ሀዘንህን ግለጽ ለዛ ሰው። በቃ አንድ ተቀብሎ ነበር ወይ አይደለም አንተ በቃ ያ ሰው ሄዷል። እንደው አትሊስት ይሄ ሰው ታሞ ሰምተህ ቢሆን ቢቀበል ብለህ ብትል እንደው ይቀላል። መሐሪው እኮ ፈጣሪ ነው። ፈራጅ አይደለም። እንደው አሁን እኮ መፍረድ እኮ ነው። በቃ ይሄን ስላልሆነ በቃ ያሳዝናል አይነት ነገር ገባ እዛ አይነት ነገር እኮ ንግግር ነው ይሄ። በጣም ነውር ፍጹም ልክ ያልሆነ ወይ ከዚህ ከዜና እረፍቱ ጋር ባልተገናኘም ኖርማል ቀን ላይ ምንም ነገር ባልተፈጠረበት ቀን ላይ ቢሆን እንኳን አትሊስት ኦኬ ገባ አረጋውማ ብሎ አያይዞ ነው ገብቷል። ሲኪንግ ነው ይላል። በእንደዚህ አይነት ሰው ሰዓት ላይ ብዙ ጊዜ እሱ እንደዚህ አይነት ነገሮችን ሲያደርግ ታያለህ። ሌሎችም እንደዚህ የሚያደርጉ አሉ በየእምነት ውስጥ ማሙልቷል። ምንድነው መሰለ አቴንሽን ፍለጋ ተረሳው ብለው ሲያስቡ ሰዎች ትኩረታቸውን ወደ እነሱ መመለሻ እውነት ያ ነገር አምኖበት ሳይሆን የሚኖሩት የሚያንን እምነት ወይም ደግሞ የሚሉትን ነገር በራሱ አምኖበት ውስጣቸው ያላቸውን ነገር ሳይሆን የሚሉት ሐሳብን የሰዎችን ሐሳብ ተረስቻለሁ፣ አሁን ከሚዲያው ላይ ጠፍቻለሁ፣ ሰዎች እያሰቡኝ እያስታውሱኝ አይደለም ብለው ሲያስቡ ነው ቀጥታ የሆነ አነጋጋሪ የማይመስል ነገር ሰዎችን የሚያሳስት የአንዱን ነገር መናቅ ብዙ ችግር የሚያመጣ ነገር ወደ ህዝቡ መርዛቸውን ይረጫሉ። ታዲያ እነዚህን ሰዎች ደግሞ አላጠፉ ልክ ናቸው የሚሉ ደግሞ መኖራቸው ነው የሚገርም። አላጠፉም ልክ ናቸው እነሱ ምን አለባቸው ምንም ነገር አላደረጉም ልክ ናቸው የሚልህ አለ። ኖ ውድ ተመልካቾች ይሄ ነገር መሰመር አለበት። እነሱ አላጠፉም ልክ ናቸው የሚባል ነገር በፍጹም መሆን የለበትም። እሱን እኔ ልጠብቀው አልችልም። የእምነት ያባል ስለሆነ ከኔ ጋር አንድ አይነት እምነት ስላለው
ልደግፈው ነው እውነትን ነው መያዝ ያለበት እውነትን ነው መያዝ ያለበት ትክክለኛ ነገር ነው መያዝ ያለበት እምነትም እኔ አሁን የሚገርመኝ አንድ ነገር አድርጎ ሰው ኮምፕሌን ሲያቀርብ ምንም ስላልሆነ ገባህ ንቀት አለ አሁን እንደዚህ እንዲህ ብትሉኝ እንደዚህ ይሄ ለቀቄላችሁ ሊሄድ ነው እያለ እየጻፈ ፌስቡክ ላይ ማሾፍ ማላገጥ ባላሊ በሱ አልፈርድም ቆይ ምን ይላል መሰለ መጨረሻ ላይ ደግሞ ይሄን ቦታ እስከ መጨረሻው ለቀቄ ለመሄድ መወሰኔ ስነግራችሁ እያዘንኩ ነው ለመልቀቅ ለመወሰን ማንንም ተቀይሚ አይደለም ብዙዎች ወዳጆቼ የሞባይል ቁጥር ስላላችሁ መገናኘት እንችላለን ሁላችሁም በልቤ ትኖራላችሁ ስለነበረን ጊዜና ስለ ሁሉም ነገር ከልቤ አመሰግናችኋለሁ ከናንተ ጋር የነበሩኝ መልካም ዝግጅቶች ከኔ ጋር ይዛቻችሁ ይጃለሁ ነገሮች ሲመቻችሁን ተመልሼ ያገኛችሁ ይሆናል ወዳችኋለሁ ባሼን የተናገረው ግድንግዱ ቁጥቁር ተጫዋች ሮሜሎ ምናምን ነገር ብሎ ማሾፍ እኮ ነው አሁን ስለ ጽሁፉ ሳይሆን ይወለ እዛ ስርስ ምን ያህል ሰው ገብቶ አንተማ እንደዚህ ስንት ሰው ላይ ካደረገ ስንት ሰው ይወለ እኛ ውድ ተመልካቾች ስለሱ ያን ያህል የሚያስወራ ልጅ ሆኖ አይደለም ምናወራው ብዙ ከርመን ነገር አለበት በሱ ምክንያት ግን እምነት እንደ እምነት እየተሰደበ እሱ ያለበት እምነት እየተሰደበ ነው ከተለዋል የሚነበት ያሰደበ ስለሆነ ሌላውንም እምነት እየነካም ስለሆነ መንካት ብቻ አይደለም ቢኒ በዚህ በእንደነዚህ አይነት ምክንያቶች የሚፈጠሩ ብዙ መጥፎ ነገሮች አሉ ልንነቃ ይገባል ማለት ልንነቃ ስለ በእምነት የሚመጣ ነገር መጥፎ ነው ቢኒ ማብረጃ የለው በቃ የግል ነገር ነው እኮ ይሄ በቃ እሱ ሮጦ ማብለጫ ሊኖረው ይችላል እኔ የሚያሳዝኑኝ ላይክ ምንም ነገር ምን እንሰማለን እኮ እየሰማን አይደል እንዴ ሀገር ውስጥ የሚሆነው ነገር ምንም ሳያቋርል እንዴ ብዙ ነገር የሚሆንባቸው ለማ ወጣና አርግ ስትለው እኮ ያርግም በፍጹም ያ ቲክቶክ ላይ ወጥቶ መለፍለፍ ውጪ ሆኖ እንደማድረግ ቀላል አይደለም እንግዲህ እንዲህ አይነት ነገሮች ላይ እዚህ በማህበራዊ ሚዲያዎች ላይ የሚደረጉ ጽንፍ ያረገጡ ነገሮች አንዱን ሃይማኖት መንካት አይደለም ሃይማኖት የሀገሪቷን ባህልና ወግ አላሟላም ብለ እርምጃ እየወሰደ ነው አይደል እንዲህ አይነቱንም ሰው ላይ ህግ የሆነ ነገር ማድረግ አለበት እየዘለለ የሄደ የሌላ ሰው እሱ ብቻ አይደለም ከየትኛው እምነት ቤት የሌላኛው እምነት ቤት ሄዶ የሚነካ ሰው በህግ መጠየቅና መከባበር ያስፈልጋል ሌላው አንድ አነጋጋሪ የነበረው ጉዳይ እንግዲህ በስርዓተ ቀብር ወቅት የንግግር እንዲያደርጉ ተብሎ ነበርና ሰይፉ ፋንታውን ንግግር አላደርግም ብሏልና አላደረገም ቤዛይ መስፍንም አላረገችም አይደል እና ከተማሩት ሰዎች ውስጥ ሰው ነበረች እና ሰይፉ ያላረገበት ምክንያት ብለው ሰው የራሱን ግምት ያስቀምጥ ነበር እኔ ያላረገበት ምክንያት ይሄ ነው ለማለት ባልችልም ግን አንዳንድ ነገሮች ስለተባሉ ስለሱ ከሀዘኑ ብዛት ይመስለኛል ኦፍ ኮርስ ዘጋ ሄጅስ ምን በቃ አለ አይደል ምን ብለ ነው የምትናገሩና ከዛ እንግል ይመስለኛል አንዳንድ ሰዎች እንደ ንቀት አርገው ያው ዝም ብሎ አለ ሰው በቃ አልደረግም ለምን እንዴት የሚለውን ከመመርመር ይልቅ እንደ ንቀት አርገው ብለውታል ነገር ግን አንድ ጽሁፍ ስለ ሰይፉ ምን አየው ሲታከም ሁሉ በጣም ትልቁ ሚና የተጫወተው ሰይፉ ነው ቴዎድሮስ ተክለአረጋይ የጻፈው ጽሁፍ ላይ ያለና እስከ 1 ሚሊዮን ብር ድረስ ከውጭ እንደውም ከአሜሪካ ነው ዶክተር እንድትመጣ አስመጥቶላ ምናልባት እንግዲህ አናቅም ዲቴል ለምን እሱ በፊት አሜሪካ ሄድ ነበር መሄድ ለምን አልቻለም ወይስ መሄድ አልነበረበትም አይታወቅም ምንም እዛ ውስጥ አንገባም እና ዞሮ ዞሮ ግን በቁም እያለ የመጨረሻውን ልፋት ለፍቷል ሰይፉም እዛ ጽሁፍ ላይ ተከወነ በጣም በቃ ከጎኑ ሆኖ ብዙ ነገር ሲያደርግ ነበርና ይሄ ነገር እያለ ገባ ይሄን አሁን ሰው ሳያቅ መጥቶ ዝም ብሎ ንግግር ያላረገም ብሎ እንዲህ ስለሆነ ነው ወይ ኢጎ ነው ወይ እንደዚህ ነው ብለ መፈረጅም ይሄም ትክክል አይደለም ለነዚህ እንዳልክ ተከታዮች መላቸው ናቸው ለምሳሌ እንደነዚህ አይነት ሰዎች ናቸው ሆበል ሲባል ሆ ብሎ የሆነ ነገር ለማድረግ ወደ ኋላ ማይለው መጥፎ የሚባሉት እንደነዚህ አይነት ሰዎች ናቸው ሲጀምሩል ሰይፉ ምንም አያርግለት ቶ አላረገም በቁሙም እንደ አሁን ያልናቸው ነገሮች አላ እሱን አላረገም እንበል በቃ ይሳሳትኩ አላመንክ አይደለም እሱ በቅርብ የሚያውቀው ሰው እኔ በራሴ ምን ያህል ፊል እንዳረኩ አቆልም የትኛው ሰው ደሞ የሚለቀ የባሰም ገና ያመንክ ነገር ወደ ቴሌቪዥን ላይ ቶሎ ነው ማልፈው በቃ እሱን አሁን ሞቷል ብሎ ለመቀበል
ማሰብ ስለማልፈልግም ጭምር ነው ገብቷል አይደል ሰውታ ላይ ደግሞ ያለ ሰው ደግሞ እንዴት ብሎ ነው የሚናገረው በጣም አጠገቡ ነበር ደግሞ እሱ ብቻ አይደለም እንዳልኩ ቤዛዊት መስፍንም አንድ ተናጋሪ ነበረች እንግዲህ የሱ ጓደኛ 5 ሰዎች ናቸው እሷ እንኳን እዛው ቀብሩ ላይ እዛ ላይ ባትናገርም ኢንተርቪው ነገር ስታደርግ አይቻ ኖ ቀብሩ ላይ አሁን ኦፊሻሊ ሰይፉን በተነሳበት ጉዳይ ላይ ቀብሩ ላይ 5 ሰዎች ናቸው ንግግር እንዲያደርጉ የተመረጡት የነበሩት እንግዲህ ቅርብ ሰዎች ከሚባሉት ውስጥ ማለት ነው ቤዛዊት መስፍን ሰይፉ ፋንታሁን ኢቢኤስ ጣቢያው እንደ ተቋም የማን ነው ጓደኛ የቅርብ ጓደኛው ማን ነው ስሙ ለ29 ዓመት ጓደኛው የሆነው እንትን ላይ የሚሰራው አብሮት እና ሌላ አንድ ሰው ነበርና እነዛ ሰዎች ናቸው እንዲናገሩ በቃ ይደነግጣል ስለዚህ ምንም ነገር ማለት ያስፈልግ ሲሰው ልጅ ደግሞ ይወል አንድ ነገር ቢኒ በቁም ያለ ተረዳዳ አድርግ የምትችለውን ጣርለት በቃ ሰው ማለት በቃ በደከመ ሰዓት ላይ ሞቶ አይደለም መገኘት ያለበት ኑሮ ነው ሲከፋው በተለይ ደግሞ ከደስታ የበለጠ ሰው ሲከፋው ነው መገኘት ያለበት ከሰው ጎን ለደስታ ሁሉም አጫፋሪ ነው ሁሉም አለ ሲከፋ እንደዚህ አይነት ህመም ብዙ ነገሮች ሲደርስብህ ብቻ ይሄ እነዛ ነገሮች ላይ ነው መድረስ ያለበትና በቃ የዛን ሰዓት ከደረሰ በቁሙ ያለ የሚያስፈልገው ነገር ሁሉ ካረግ ማጥወቶ ሀዘኑ መግለጽ ምናምን ነው ደግሞ እንደዚህ አይነትም ሰው አይደለም ሰይፉ ሲጀምር ያን ያለ ይዩኝ የሚል ሰው አይደለም እና በሱ ላይ የተነሳው ነገር ልክ ነው ብዬ ማለት ነው መጨረሻ ሌላው በጣም ያስገረመኝ ነገር አይተው ሊሆን ይችላል አላውቅም ስለ ባለቤቱ የተነሳው ነገር ነው ልክ ዘሪቱ ላይ የተነሳው ነገር ነው የተነሳው አንዱ በጣም ልብ የሚሰብር ነው ዘሪቱን ካስታወስክ የልጇ ሀዘን ጊዜ አላለቀሰችም እንዲያላለችም የሚል ብዙ እንትን ነበረባት እንግዲህ እሷ ደግሞ ከምታምነው እምነት አኳያ እምነቴ ነው ብላ ግን ከፈጣሪ ጋር ምናምን ብላ የተናገረችው ንግግር አለ መድረክ ላይ አይተ ከሆነና የዛን ሰሞን በጣም አወዛጋቢ ነገር ነበርና አሁንም ኢቭን ብለው ፎቶዎቿን እንግዲህ ተመልከት ሀዘኑ እዚህ ጋር አለ እዚህ ጋር ስለሷ ፎቶዎቿን አምጥተው ሰዓቷን እንኳን አላወለቀችም ሉዊስ ቬኒቶን አርጋ ነው ሻርፕ እንደዚህ ነው ያለበሰችው እንዲያላለቀሰችም እንዲብላ ቁጭላ ምናምን ነው የሚል በስብራት ላይ ስብራት ማለት ነው ምን አገባቸው ይሄ እኮ ነው ማለት ቢሆን ይኸውልህ አንድ ማን ደብቀው ነገር አለ አንድ ማን ዋሸው ነገር አለ ይሄ ማናችንም ውስጥ ሊኖር ይችላል አንዳንድ ነገሮች ይኸውልህ ለብቻ ከጓደኛ ጋር ከቤተሰብ ጋር ልትላቸው የምትችሎች ነገሮች ይኖራሉ ለሚዲያ የማይመጡ ነው የማይቀርቡ ሚዲያ ላይ እኮ ነገሮች አሉ ገብቷል ለማለት የፈለኩት ለምሳሌ አሁን እንደዚህ አይነት ነገር ቢፈጠር እንደው ለብቻ ምናምን እንደዚህ እኮ እንዴት ምን ነው ደንግጣ ነው ቆይ ነው አላልቀሰችም አንተ ትገምታለህ የሆነ ነገር መጥቶ የሆነ ሰው እንደዛ ቢል ይሄ እኮ ኖርማል ብዙ ሰው የሚለው ነገር ነው ለምን አላለቀሰችም የሚለው ሳይሆን በቃ ምን ሆና ነው ደንዝዛ ነው ወይስ ምንድነው ምናምን ትላለህ ሌላው ሰው የሆነ ነገር ሲያደርግ ኦኬ ቢባል በለ ይዘህ ግን መተ እንዴት አላልቅ ምን እንደሆነ ውስጧን በምን ታውቃለህ ሚዲያ ላይ ፍጹም ሊባል አንድ እንደው ማርክ ዙከርበርግ ለኔ አንድ ድል ቢሰጠኝ ለዘጋው ነው ሳቢራ ነው ማለት ለምዶ ታውቃለህ ገና አልደረስንም ለአቅም ይቅርታ እንደው ተመልካቹ ዛሬ ትንሽ አግሬሲቭሊ ነው እየተናገርኩ ያለሁት ምክንያቱም እንደዚህ አይነት ስሜቶች ምን ያህል እንደሚጎዱ ስለማውቀው ነው ይሄ በሰው ስሜት ላይ እንደዚህ አይነት ነገሮች ስትናገር በግሌም ስለማውቀው ጭምር ነው ይጎዳል ቢኒ ለመሰለ በዛ ሰዓት ላታየው ይችላልች ይሄ የሚጻፈው ምናምን ነገር የሆነ ቀን ላይ ሶሻል ሚዲያ ተጠቀመች ታያለች አይደል ለምን እንደዚህ አይነት ነገር እየተባለ ህመም እናራዝማለን የሰውንስ ምን ነው እኛስ ቤታችን ሀዘን አልገባም ማለት ምን ነው ከዚህ በኋላ ሀዘንኛ ቤት አይመጣም ማለት ሀዘንም እኮ አንዳንድ ጊዜ በማህበድ በመናምንም እኮ አይገለጽ ውስጥ እኮ በጣም እኮ ይሰበራል እኮ ውስጥ በጣም ስለሱ ማስረዳት አልፈልግም ምክንያቱም ሰው ሀዘን ደርሶባችሁ አይባልም አልልምም ግን ሁሉም ደግሞ ይወለድ እሱ ላይ ባይደርስ እስካሁን የሆነ ሰው ያጣው ሰው ባይኖር የሆነ ሰው ግን በጎረቤቱ እንተዋወቃለን ለምሳሌ የኢትዮጵያውያን አኗኗር በጣም ይሄ ሁሉ ነገራችን ያንዱን አንዱ የሚያቀበት አኗኗር ነው ያለን ማንንም ከማንም የተለየ ህይወት አንኖርም ገብቷል አይደል
እንደው ይሄ ውጭ ዓለም ላይ ብትል ስለ ጎረቤት ምንም ነገር አታውቅም ከሰላምታው ውጭ ማልቀሱም መደሰቱን ምንም አታውቅም እኛ ግን ሁሉ ነገራችን ውስጥ ሚስጥር ኮን ተዋወቃለን እንደዚህ አይደለም መባባል ስርዓቱም ባህሉም አይደለም ኢትዮጵያዊነት ባህል እንደዛ ያከለጽ በፊት እኮ ተሯሩጠ ፎቶዋን አሁን እየተቀባበሉ ግን የላይክ ኒኩ የላይክ ጥማት የፎሎወር ጥማት እንዲህ አይነት ነገር ስትመጣ ፎሎ የሚያደርገው ሰውዬ ነው እኔ ደግሞ ሁሉ ጊዜ የምልህ አድራጊው ነው ኮሜንትና ላይክ አድራጊው ነው የሚገርመኝ ያን ስለሚያውቅ እኮ ነው እንደዚህ አይነት ነገር ይዞልህ የሚመጣውና በጣም ያሳዝናል ልክ አይደለም ነጻነት ወርቅነህ እንግዲህ እግዚአብሔር ነፍሱን ይማረው በአጸደ ገነት ያኑረው በጣም ያደር እንትን የሚያደርግ ነው መጀመሪያ ትደነግጣለህ ከዛ ያደር ነው ፔኑ እየጨመረ የሚሄደውና ደግሞ ድንገተኛ ሞት ለቋሚ ደግሞ ከባድ ነው ቶፒካሊንግ ላይ እንደሰማሁት እንደውም ለየት ያለ ነገር የሰማሁት ያው ይሄ አዲስ ውል ተፈራርሞ የለ ለአምባሳደርነት ከአንድ ድርጅት ጋር ወደሱ ለብሶ ሲወጣ ነው ተመልሶ አማመኝ ብሎ መጥቶ ተኝቷል ከዛ በኋላ ገባና ተኛ በቃ ጁስ ስጡኝ ብሎ ጁስ ጠጣ ከዛ ጁስ ወደ ላይ አስመለሰው ከዛ ወተኝቶ ነበር ቤት ውስጥ ያሉ ሰዎች ጓደኞቹን ጠሩ ሆስፒታል ሲወስዱት ይላል እዛ ዜናው ለሆስፒታል ሲደርስ ኦሬዲ በቃ እንደዛ ነውና ድንገታዊ ሞት ለቋሚው መከራ ነው ነፍሱን ይማረው ነው የምንለው እንግዲህ የመጨረሻ በዚሁ ትላንት ዛሬ ስለሆነ የነቀው ማስተራብነትም ለቀዶ ጥገና ወጥቶ ነበር አይደል የመጀመሪያ ቀዶ ሕክምናውንም አደረገ እና እሱ ላይ ዛሬ ነው አድርጎ እንደውም ጠፋ ምናምን እስካሁን ድረስ ነው እየተባለ ነበር ማለት እያደረገ ረጅም ሰዓት ቆየ ምናምን የሚል ቀብድ ዜና አለ አይደል ቀብድ ቀደም እንዳልነው እየተባለ ነበር ግን አድርጎ ወጥቷል ተብሏል እሱ ጋር ትንሽ ነገር ማለት ፈልጌ ነው ሽኝቱ ላይ ያለቀሱ ነበር ሲሸኙት የነበረው የታመመ ሰው እንደዛ መሸኘት ልክ ነው ተስፋ ያስቆርጥም ለታመመ ሰው ስሜታቸው ነው ይገባኛል አዘኔታ ፍቅር ሊሆን ይችላል ልክ አይደለም እንደኔ የውሸት ታማሚን ብሩህ ሆነ አይዞ ምናምን ብለህ ማጠንከር ነው ያለብህ ማለት እነሱ አሁን እና ምንም አላቀው ነገር አለ ምንድነው የታመመው ምናምን ምንድነው ምናምን ብለህ እንትን ትላለህ ስታይ ነው የምልህ እነዚህ ሰዎች የሚያለቅሱት አለቃቀስ ስታየው የሆነ ነገር ሀፕን የሚያደርግ የሰሙታል የእነሱም ራሱ የሰሙት ነገር አለ ብሎ እንዲያስብ እንዲጨነቅ ያደርጋል በሽታው ላይ ያን ያህል በጣም በቃ ብሎ ሊያስብ ይችላል እነሱ ከፍቅራቸው ነገሮች እንትን ከማለት ሊሆን ይችላል ስሜታቸው ቅርብ ሆኖ ሴቶችም እንግዲህ እንትን ብሎ አልነ ዩቲናስ ምናምን ነገር ግን ለነዚህ ነገሮች ለታማሚ ተስፋ ነው የሚሰጠው በነገራችን ላይ 50% እንትን ነው እኮ የሚያደነህ በቃ ይሄ እምነት ተስፋ ምናምን ቀለል ስታደርግለት አራቺ ምናምን ስትለው ነገሮችን ባቀለልክ ይቀልልሃል ውስጥ ታመም ያለው ብለህ ታስባለህ ያንተን ፊት ነው የሚያው ታማሚ እኮ ነገር በጣምና እንደዚህ ነገሮች ላይ እንደው ቦሌ ላይ እኮ እኔ አንዳንድ ጊዜ ኢትዮጵያ ላይ ይገርመኛል ያው የፍቅር ነው ይባላል እንዴት ሆነልህ ተሳካለ ወይ ምናምን ነገር ብለህ የሆነ ሰው ወደ ውጭ ሀገር ላይ ከዛ ስትለያይ ትለቃቀሳለህ እሱ ልክ ነው ያ ማለት አረጋዋለሁ አለመገናኘት አለ አረጋዋለሁ ያ እሱን ያሰብክ ሊሆን ይችላል ያ ግን እንደዚህ አይነት አሁን እንደ ማስተራበነት ላይ ግን በጣም እንትን ማለት ምክንያቱም የፍቅራቸውን ነው አይ ነው ግን ደግሞ ማህበርታትና እሱም ያን ነገር በቃ ከፈጣሪ ጋር ነገሮች ተስተካክለውለት እንዲመለስ ብርታት መሆን ጠንካራ እንድትሆን ብሎ እንትን ማለት ነው እንግዲህ የመጀመሪያውን ቀዶ ጥገና በተሳካ ሁኔታ አድርጎ ዛሬ የመጀመሪያውን ምስጋና አምልኳል አይቼዋለሁ እንግዲህ ወጥቷል የመጀመሪያውን ቀዶ ጥገና በተሳካ ሁኔታ አድርጌያለሁ ብሏል እንግዲህ ፈጣሪ አምላክ ፈጽሞ ይምረው ዘንድ እንግዲህ ጨርሶ ይምረው እንግዲህ ጸሎታችን ነው እሱም ጸሎት የሚያደርጉለት ቅል ሰዎች እንድመልካ ኢትዮጵያ እንዳጠቃላይ ምስጋና አቀርቧል እንግዲህ ፈጣሪ ጨርሶ ይማረህ ነው የምንለው አሜን ክብራትና ክብራን እንግዲህ ለኛ ለዛሬ ዘና የመጣነው ሐሳቦች እነዚህን ይመስላሉ በዚህ ጉዳይ ላይ እናንተስ ምንድነው የምታስቡት ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን የሐዘንን ለቅሶን በተመለከተ ያነሳናቸው ነጥቦች አሉ እናንተ ደግሞ ይሄ ቢሆን እዚህ ጋር ጎደላችሁታል የኛ ሐሳብ ደግሞ ይሄ ነው የሚለውን አስቀምጡልን አዳዲሶችም ሰብስክራይብ አድርጉ እሺ አይ በጨዋነትና በነፃነት እንግዲህ ስሜትን በተጠበቀ መልኩ ይሄ እስካሁን ስናወራ የነበረው የትኛውንም እምነት ወክለን አይደለም የትኛውንም ደግሞ ፐርሰናል የሆነ ችግር ኖሮብን አይደለም ከማንም ጋር ግን
አሁን እንዳጠቃላይ ማለት ነው። ግን ነገሮች መስመር ስተዋል ብለን ስናስብ ወይም ደግሞ ያየነው ሁላችሁም የምትጋሩት ነገር ስለሆነ መስተካከል አለበት። ነገ ላይ የከፋው ነገር ከመከሰቱ በፊት ቀድመን ነገሮችን እናስተካክል በሚል አንድምታ ነውና ያቀረብነው። ከዛ እንግል ይታይ በሚቀጥለው በሌሎች ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።